በፈረንሳይኛ ቲያትር ሰርታ ዴንዘል ዋሽንግተንን በአማርኛ አክት አድርግ ማለት ነው። ነፍሴን እንዲህ ነው እንዴ ሞዳታል። በጋሽ አባተና በእኔ መካከል ያለው እድሜ ብቻ አይደለም፣ የኤክስፒሪየንስ ልዩነታችን እንደ ውቅያኖስ ነው። ተወዳጅ መምህር ነህ። እግዚአብሔር እዛ በኋላ ያጠፋሁትን እንትን አድርገኝ ብዙ ኮተቴ ብዙ ነው። አዎ ንስሐ እንደዚህ ነው። አቤት የሰው ልጅ አቤት የሰው ልጅ። እሁድም በኢቢኤስ እንደቀጠለ ነው። መምህር ነው፣ ረዳት ፕሮፌሰር፣ ተዋናይ፣ የቲያትር አዘጋጅ እንዲሁም ደግሞ በየሳምንቱ በአዲስ አበባ ዩኒቨርሲቲ የባህል ማዕከል የሚከወነውን የአንጋፋ ኪነ ጥበብ ምሽት አዘጋጅም ነው። ረዳት ፕሮፌሰር ተስፋዬ እሸቱ። ተስፍሽ እንኳን ደህና መጣ። እንኳን ቆየሽኝ። ሰላም መጣ። እንዴት ነው? በጣም ደህና። አንተ ሰላም ናችሁ? በጣም አንዳንድ ሰዎች ገና በለጋ እድሜያቸው ብዙ ነገር ይሰሩና እድሜያቸውን ይቀድሙታል። እንደዛ ነኝ ብለህ ታስባለህ? አይ እንደዛ እንኳን ብዬ አላስብም። ኦፍ ኮርስ እንግዲህ የቻልኩትን ነገር እሰራለሁ፣ ግን ያንቺ ያልሽበት መንገድ ተጋነነ። ብዙ የሚቀረኝ እንዳለኝ ነው የማስበው። ሁሌ የኔ ትልቁ ፕሪንሲፕል ትናንት ከሰራሁት ይልቅ የሚመጣው ይበልጣል ነው ሁሌ የማስበው። ስለዚህ የሚመጣው ሲበልጥ ነው በደንብ ፑሽ የሚያደርግሽ ወደፊት ማለት ነው። እንግዲህ በየሳምንቱ የሚዘጋጀው በአዲስ አበባ ዩኒቨርሲቲ የባህል ማዕከል አንጋፋ የኪነ ጥበብ ሰዎችን ብዙ ስራ የሰሩት ሰዎችን መቼ ይመሰገኑ መቼ ይደነቁ እያልን የምናስባቸውን ሰዎች የሚያወድስ ትልቅ ፕሮግራም እያዘጋጀህ ነውና ምንድን ነበረ መነሻ የሆነ? ባይዘው ያው እኔ ከፊት ስላለው ነው እንጂ ይሄ አንጋፋ የኪነ ጥበብ ምሽት በባህል ማዕከል አዲስ አበባ ዩኒቨርሲቲ የሚዘጋጀው የኔ ብቻ እንትን አይደለም፣ ውጤት አይደለም። እንደምታውቂው አንቺ ሚዲያ ላይ ስላለሽ በየሳምንቱ ፕሮግራም መዘርጋት በጣም ከባድ ነው። በጣም ከባድ ነው። ግን ልጆቹ ፖቴንሻል ስላላቸው በተለይ ከአብረው የሚሰሩ በየሳምንቱ ግጥም የሚያቀርቡ ፕሮግራሙን ኮኦርዲኔት የሚያደርጉ በጣም ጎበዞች ስላሉ እነሱ መጀመሪያ እንትን መደረግ አለባቸው፣ መመስገን አለባቸው። ማለት የኔ ብቻ ሾው እንዳይሆን ሾው በደንብ ማለት ፊት ስላለው እኔ ምናልባት የኔ ብቻ ሾው እንዳይመስል ለተመልካቹ ለማለት ያህል ነው። እንግዲህ አንጋፋ ኪነ ጥበብ ምሽት ከስሙ ራሱ ስትወስጂው አንጋፋ ያልንበት ምክንያቱ ምንድነው? በኢትዮጵያ ውስጥ ኪነ ጥበብን በመስራት እንደ አዲስ አበባ ዩኒቨርሲቲ ባህል ማዕከል ቀዳሚ የለም። ምክንያቱም የተቋቋመው 1943 ነው። ስለዚህ ከ1943 ስቲል እስካሁን ድረስ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ምንድነው ዋርካ ነው ባህል ማዕከል። ለኢትዮጵያ ኪነ ጥበብ አድባር ነው ማለት እንችላለን። ከድሮዎቹ ከነጋሽ ጸጋይ፣ ከነጋሽ ስብሐት፣ ከነ መንግስቱ ለማ፣ ከነጋሽ አባተ፣ ከሳሊዎቹ እነ ገብረ ክርስቶስ ደስታ፣ ነጋሽ ሙላቱ፣ እነ ተስፋዬ ለማ በቃ ስትቆጥሪ በጣም ታዋቂ ሆኖ በኢትዮጵያ ውስጥ ትልቅ አስተዋጽኦ ያደረገ ሰው ባህል ማዕከልን ሳይነካ የወጣበት አጋጣሚ የለም በታሪክ ማለት ነው። ስለዚህ በዛ ምክንያት ነው አንጋፋ የኪነ ጥበብ ምሽት ያለው። አሁን እኛ እያደረግን ያለ ነው የባለፈውን ነገር የመድገም ነገር አይደለም። ዝም ብሎ ነገርየው ሌጋሲውን ማስቀጠል አይደለም። በዘመንሽ ደግሞ የሆነ ነገር እንትን ማድረግ አለብሽ ማለት ትውልዱ በራሱ ዘመን የራሱ ነገር ማወጅ አለበት፣ መፍጠር አለበት። ስለዚህ እኔ ለምሳሌ ዩኒቨርሲቲ እዛ ነው እየጨረስኩት። ተማሪ እያለሁ ግጥም ይቀርብ ነበር፣ እንወያያለን፣ ሂስ አለው ምናምን አለው። በእኛ ዘመን ምንድነው ማድረግ ያለብን? እኔ ባህል ማዕከሉ ኃላፊ ነኝ፣ ዳይሬክተር ነኝ። ስለዚህ ምንድነው ማድረግ ያለብን ብለን ስናስብ ኦኬ እስኪ ባለሙያ እንደዚህ ልምድ ያላቸውን ሰዎች እናምጣቸው ወደ ዩኒቨርሲቲ። በሁለት መንገድ ነው ስናመጣቸው። አዲስ አበባ ዩኒቨርሲቲ በጣም ቀደምት ዩኒቨርሲቲ ነው። ስለ አዲስ አበባ ዩኒቨርሲቲ መናገር እንትን ነው የሚሆነው። ስለዚህ እውቅናም ይሰጣቸዋል ማለት እያመጣ ስለሰራችሁ ስራ እናመሰግናለን ማለት ቀላል ነገር አይደለም። እኛ ሀገር ወይ ስታልፊ ምናምን የሚለው ነገር እንትን መቆም የሆነ ቦታ ላይ እንትን ማድረግ አለብን። ያሉትን ሰዎች መጀመር አለብን። አሁን ብዙ ጊዜ ሰዎቹ አንጋፋ እንልና ወጣቶች ስንገብዝ እንዴ ምንድነው አንጋፋ ብላችሁ ወጣት ምናምን ነው። እኛ ያኛው ማሰልክ እንደ ታግ ላይን ነው። ስለዚህ ወጣቶቹ መመስገን አለባቸው ከሰሩ ግዴታ እድሜ መጨመር አለ። ኤግዛክትሊ በወጣትነታቸው ለምሳሌ አንድ አልበም ባይዘው ወይ በእኛ ሀገር ኮንቴክስት አንድ አልበም መስራት በጣም ከባድ ነው። አንድ ቲያትር ፕሮዲዩስ ማድረግ በጣም ከባድ ነው። ስለዚህ በዚህ ፕሮዳክሽን ውስጥ የምታሳልፊውን ኢነርጂ ለተማሪዎቹ ማጋባት ቀላል ነገር አይደለም። አንዱ እሱ ነው። ሁለተኛውና ግን ምናልባት እኛ ሰራ ነው ብለን አስበው እንደሚታወቀው ዩኒቨርሲቲ ክላስ ውስጥ አንቺም የአዲስ አበባ ዩኒቨርሲቲ ተማሪ ስለነበርሽ ክላስ ውስጥ የኮንቬንሽናል ኢንተለጀንስ የሚባለው የማወቅ የመመራመር ኮግኒቲቭ ስኪልሽ ሪዝኒንግ ፓወርሽ ማሳደግ ነው ብዙ ጊዜ አይደለም ክላስ ውስጥ ያለው። ግን በጣም አስፈላጊው ነገር
ትኩረት ሲሰጠው አይታይም። ያስፈልጋው ነገር ማለት ኮንቬንሽናል ኢንተለጀንስ ማለት ነው። ከሰው ጋር ማውራት፣ ከሰው ጋር መኖር፣ ራስን መግለጽ፣ የሊደርሺፕ ኳሊቲሽን ማሳደግ፣ እነዚህ ነገሮች በሙሉ ክላስ ውስጥ የሚሰጡ አይደል። ለምሳሌ አንድ ጸሐፊ 40 ዓመት ያሳለፈው ህይወት ቻትጂፒቲ ላይ በይው ምናምን ኤአይ ላይ በይው አታገኙም ያንን ኤክስፒሪየንስ። ስለዚህ በዚህ ኮንቬንሽናል ኢንተለጀንስ እና ኢሞሽናል ኢንተለጀንስ ያለውን ጋፕ ማጠብ ነው የባህል ማዕከሉ ዋና ዓላማ። ስለዚህ ኃይሉ ጸጋይ የሚባል ደራሲን ወደ ዩኒቨርሲቲ ስናመጣው 50 ዓመት ያሳለፈውን የድርሰት ህይወት ፕሩቭድ የሆነ ያውም ኤክስፒሪየንስ እሱን ስታመጪው ልጆቹ የሚማሩት እውቀት የሚያሳልፉት እንትን ሰዓት በጣም ጠቃሚ ስለሆነ በእኛ ዘመን እስኪ ሰዎቹን እናምጣ እንጋብዛቸው ብለን 60 ላይ ደረስን። 60 ከዛ አሁን ክረምት ሲገባ ቆመና ክረምት ሲገባ እኛ የዝግጅት ጊዜ እናገኛለን። ስትጀምረው ብቻህን የጀመርከው? አቅምም ይፈልጋል እገዛም ይፈልጋል። አዎ ምን ሆነ መሰለሽ እንዳልኩሽ ከ1943 ስትቆጥሪ ወደ 75 ዓመቱ ዩኒቨርሲቲው እንደተቋቋመ ቤት ነው ባይዘው የአዲስ አበባ ዩኒቨርሲቲ ባህል ማዕከል። ስለዚህ ምንድነው ለሆነ ጊዜ አንድ 10 ምናምን ዓመት ተዘግቶ ነበር። ከዛ አዲስ ፕሬዝዳንት ነው ሲመጡ አሁን ያሉት ፕሬዝዳንት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ መጀመሪያ ያደረጉት ነገር እሳቸው እንግዲህ ከሙያውም እዛ ውስጥ አይደለም ያሉት ሌላ ሙያ ውስጥ ያሉት ግን ተማሪ ያሉ የነበረውን እንቅስቃሴ ስለሚያውቁ የመጀመሪያ ስራቸው ይሄን ባህል ማዕከል ማስከፈት ነበር። መጣው ጠየቁ፣ ለምን ተዘጋሉ? ነገርናቸው። እኔም ኦልሞስት የዛኔ አካባቢ ነው እኔም ኃላፊ የነበርኩት የባህል ማዕከሉ ኃላፊ ነበርኩት። ስለዚህ የመጀመሪያ ስራቸው ዩኒቨርሲቲ ሲመጡ ይሄንን ባህል ማዕከል ማስከፈት በቃ ምክንያቱም ትልቅ አስተዋጽኦ አለው። እናንተ በራሳችሁ ዘመን ደግሞ የሆነ ነገር መጻፍ መቻል አለበት ብለው ያስከፈቱት። በዚህ ረገድ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌን አመሰግናቸዋለሁ። ምክንያቱም አይቀጥልም ነበር 60 ሳምንት ለአንዳንዱ ሰው ትንግርት ነው፣ ለኔም ትንግርት ነው ውስጡ ወይም እንኳን ጓደኞች እንግዲህ ተስፋዬ ሜጫ ይለዋል አይደለ? ከሜጫ ወደ አዲስ አበባ ለጥበብ ስትል እንግዲህ መስዋዕትነት ከፍለ የመጣበት መንገድ ራሱን የቻለ አንድ ታሪክ ነው። ስለዛ እስቲ ትንሽ ንገረን። በነገራችሁ ላይ ሜጫ ያለኝ ጋሽ አባተ ነው። እኔ በህይወቴ በጣም ትልቁ ሰክሰስ ካልሽኝ መወደው ነገር ውስጥ መኖሬ ነው። እኔ ሙዚቃ ውስጥ ቲያትር ምናምን የሚባሉ ነገር ውስጥ 4ኛ ክፍል እያለሁ ነው የገባሁት። ከዛ ዩኒቨርሲቲም ስመደብ ባይዘው ታሪክ ትምህርት ቤት ውስጥ ነበር የተመደብኩት አዲስ አበባ ዩኒቨርሲቲ። አዎ 1 ዓመት ተምሬያለሁ ሂስትሪ። 1 ዓመት ስማርም 2 ሴሚስተር 4 ነበር ባይዘው ሂስትሪ ዲፓርትመንት በጣም ከባድ ዲፓርትመንት። ግን የኔ ፍላጎት በፍጹም በቃ ማለት ከ4ኛ ክፍል ጀምሮ ስታብሊሽ ያደረኩ ስለነበረ ማትሪክም ሳልፍም ዩኒቨርሲቲ ገብቼ ቲያትር እንደማጠና እርግጠኛ ነበርኩ። ስለዚህ በቃ 1 ዓመቱን አቃጥየው እንደገና ወደ ቲያትር መጣሁ። ስለዚህ እንደ ሰክሰስ ማየው ለምሳሌ እኔ በቃ ከልጅነቴ ወይ እንደዚህ ሆነ ወይ አውሮፕላን አብራሪ ይሆናለሁ ወይ ምህንድስና ውስጥ አልገባው ወይ ምህንድስና አጠናለሁ ብዬ የሆነ የሕክምና ውስጥ አልገባው። ቲያትር ማራለው ቲያትር ነው ሰራውበት አልሰራውበት ሌላ ጉዳይ ሆኖ ማለት ነው። ግን ስቲል ግን ለሱ ግን ብዙ መስዋዕትነት ተከፍሏል፣ በጣም ብዙ። ለምሳሌ መጀመሪያ አካባቢ ያሉ ሰዎች ደግሞ የሂስትሪ ውጤቴን ሲያዩ ደስተኞች አልነበሩ። ለምሳሌ አስታውሳለሁ እንትን የከሌ ልጅ ምን ሊያጠና ገባ ምህንድስና እንደዚህ ብቻ አርኪቴክቸር እንደዚህ በስመ አብ እንደዚህ አገር ሊሰራ ነው ሀብታም ሊሆን ነው ኢኮኖሚክስ አካውንቲንግ በባንክ ሊገባ ነው ጋሸቱ ልጅ ምንድነው የሚያጠናው ምናምን ሲሉ አይ እሱ ጨዋታ ነው አሉ። ለጨዋታ እኛ እዚህ ያላስተምረውም 500 ምናምን ኪሎ ሜትር እስከ አዲስ አበባ ተጉዞ እስኪመጣ ምናምን አሉ። እና ግን አሁን ምናምን ሚዲያ ላይ ሲወጣ ምናምን ወይ ጉድ ምናምን አሁን ይገርማቸዋል። እንደው ድሮ ያቀልደኛው ለምሳሌ ባስታውሰው 6ኛ ክፍል እያለሁ ያበበ ተካ ሙዚቃን አንድ ወቅት እንደዚህ ከባድ መነጋገሪያ የነበረው እና ሰው እንደዚህ ደግፎልኝ ነበር። ሰው ጥሩ እና የድሮ መምህራ ያስተማሩኝ ሲያገኙ በቃ ድሮ ሰው ጥሩ ብላ አሁን እዛ ገባህ ደስ ይላል ምናምን ይላል። እሱ ለኔ ትልቅ ኢነርጂ ነው፣ ደስ ይለኛል። እና ሜጫ ሲሉ ባይዘው በጣም ደስ የሚለኝ ጋሽን ስለሚያስታውሰኝ። ከጋሽ አባተ ጋር እንግዲህ የነበራችሁ ግንኙነት የአባትና የልጅ ያክል ነው? የጓደኛ ነው። በቃ የጓደኛም ያባትና በጣም ቅርብ ነበራችሁ። እሱን ሳታነሳ መቼም ማስተማር አትችልም ይሉሃል አስተማሪዎች። ምንም እንኳን ክላስ ውስጥ እኔ በየቀኑ ነው ማነሳው። 9 ዓመት ጓደኛዬ ነበር።
አሁን አይገርምሽም ጓደኛዬ ነበር ስል ጋሽ አባተ በጋሽ አባተና በኔ መካከል ያለው እድሜ ብቻ አይደለም የኤክስፒሪየንስ ልዩነታችን እንደ ውቅያኖስ ነው። ጋሽ በጣም ግዙፍ ሰው ነው። በጣም ግዙፍ እኔ እንደ ጠጠር ውሰጂ በዛ ግዙፍ ኤክስፒሪየንስ ልዩነት የልምድ ልዩነት የእውቀት ልዩነት የእድሜ ልዩነት ውስጥ ግን ጓደኛዬ እኮ ነበር ጋሽ አባተ። በጣም እንትን አደርገዋለሁ ሚስ ነው ማድረገው ኤቭሪ ዴይ ሚስ አደርገዋለሁ ጋሽ። ለምን መሰለሽ ከዩኒቨርሲቲ ስወጣ ስለ ቲያትር አይደለም ጋሽ ያስተማር ስለ ህይወት ነው ያስተማር ጋሽ አባተ። አስታውሳለሁ እኔ አንድ የገጠር ልጅ ዩኒቨርሲቲ ጨርሱ በጣም ትልቅ ዩኒቨርሲቲ ውስጥ አዲስ አበባ ዩኒቨርሲቲ የሚባል ዩኒቨርሲቲ መምህር ሲሆን የሚኖረውን ነገር አስቢው። እኔ ሊትራሊ አይወዝ በቃ እንትና ነኝ ጠበበኝ አዲስ አበባ ጠበበኝ አስተማሪ ሆኜ በመወደው ሙያ በጣም ትልቅ ዩኒቨርሲቲ ውስጥ በቃ ሰው ሁሉም መስማት ትቼ ነበር። ጠበበኝ አልኩሽ ከተማው። ከዛ እንደተመረቁ የሆነ ሰዎች ወስደው አስተዋውቁኝ ጋሽ አባተን። ከዛ ማን ትባያለሽ ሲል እኔ ተስፋ ይባላለሁ በአዲስ አበባ ዩኒቨርሲቲ መምህር ነኝ አልኩት። እኔ ደግሞ አባተ እባላለሁ ተማሪ ነኝ አለኝ። ቲያትርን ሀብዬ መማር የጀመርኩት ያን ቀን ነው ባይዘው። በኋላ ሲገባኝ አሁን ሲገባኝ አየሽ ቲያትር ሁሌ እስክትሞች ድረስ የምትማሪው ነገር ነው። ጋሼ ተማሪ ነኝ ሲለኝ ቲያትርን ለ47 ነው ለ48 ዓመት ሰርቶታል። ስቲል ግን ተማሪ ነበር ጋሼ። ምክንያቱም ቲያትር በመኖር ውስጥ ደግሞ በቃ እስክትሞት ይለኛል። በቃ እስክትሞት ድረስ የምትማሪው ትምህርት ነው አይቆምም ነገር እንትን አይልም በቃ። እና ጋሼ ልዩ ነበር ለኔ ጓደኛዬ ነበር። አሁን እንደ መምህር ምናምን እንደ ጓደኛ ማናወራው ነገር የለም። ኦልሞስት ላለፈው 8-9 ዓመት ሊሆን ይችላል ኤቭሪ ዴይ ነበር የምንገናኘው ኤቭሪ ዴይ። ግን 9 ዓመት ስንገናኝ ጋሼ ከቲያትር ውጪ አስቦም ተናግሮም አያውቅም። ለምሳሌ አንድ አጋጣሚ ልንገርሽ። አባቴ ሲያልፍ ሜጫ መጣ ጋሼ ታሞ ነው የመጣው። ከዛ በቃ እኔም በጣም ተጎድቼ ነበር አይዞሽ ምናምን አለኝ ምናምን። ትንሽ ቆይና እኔ ምልህ ሜጫ አለኝ ሰፊ ግቢ እኮ ነው ያላችሁ አሁን ቲያትር ቤት እዚህ ጋር ፍትገነቢ ተው ማለት ነው ነገሩ። ስለዚህ ሰርግ ቤትም ሆኖ ዳይሬክት ያደርግሻል። ኧረ ከለለው እኮ ሙሽራው ነው እኮ በቃ ህይወቱ እንደዚህ ነው። አይሽ ቲያትር ትምህርት ደግሞ ክላስ ውስጥ ብቻ የምትማሪው አይደለም። እንደ ፊዚክስ እንደ ኬሚስትሪ አይነት ትምህርት አይደለም። እንደዚህ ኪነ ጥበብ እኮ ከውስጥ ስለሆነ ከመንፈስ ጋር የተዋሃደ ነገር ስለሆነ ሜንተርሺፕ ይፈልጋል። አብሮ እንደዚህ እንትን የሚያደርግሽ በየቀኑ የሚሰራሽ ሰው ያስፈልጋል። እኔ ሁሌ እላለሁ እግዚአብሔር እንደኔ የሚወደው ሰው የለም እላለሁ። አንዱ ምክንያት ከጋሽ አባተ ጋር ጓደኛ ስላደረገኝ በቃ ትልቁ ምክንያት ነው። ይሄ ምክንያት ተስፍሽ እስካሁን ስንት ቲያትሮችን አዘጋጀ? አፋጀሽኝ እንግዲህ ከህዝብ ጋር በደንብ ያስተዋወቀ ስራ ነው። ከዛ በፊት የመጀመሪያ ቲያትርህ ምንድን ነበር? ዩኒቨርሲቲ ገባ ነው። ከዩኒቨርሲቲ በፊት ዩኒቨርሲቲ ስትገባ ዩኒቨርሲቲ መማር ቲያትር ነው። አንድ ዘወልድ የሚባል ቲያትር ነበረ። ዘወልድ ማለት የግጭት አፈታት ላይ ነው። እኔ በህይወቴ አዳዲስ ነገር መሞከር ደስ ይለኛል። ለምሳሌ ቲያትር ሰርቼ ሰው ኳይቶት በቃ አሪፍ ነው ከተባለ ማታ ስገባ ወይኔ ማለት ከመጨረሻው ብጀምረው ስላለው ቲያትሩ እና አዳዲስ ነገር መስራት አዳዲስ ነገር እንትን ማድረግ ኤክስፐሪመንት ማድረግ ምናምን ደስ ይለኛል። ምን አደረኩ? አንድ ትራዲሽናል የሚባል ኮርስ ነበረ። ኮርሱ ክላስ ውስጥ ነበር የሚሰጥ። ብቻ ዩኒቨርሲቲው እንደዚህ ብዬ በዚህ አድርጌ 50 ምናምን ተማሪ አንድ መኪና ውስጥ አድርጌ ቆቦ ይዘናቸው ሄደ። ከዛ አብረን አንድ ሳምንት ጉዳዩን አጠና ነው ግጭት አፈታቱ ምን ማለት ነው ምናምን ብለን። ከዛ ስመጣ ሁሌ ማመጽ ቲያትር ላይ ማመጽ ደስ ስለሚለኝ ያለው ቲያትር ላይ ማመጽ ሌላ አዲስ ነገር እንዲመጣ ምናምን የአውሮፓውን የቲያትር ቅርጽ አስወጣሁና ዘወልድ የሚባለው ልክ በሰው በራያ ቆቦ ህዝብ አንጻር ሰራሁት እና 11 ዩኒቨርሲቲ ኢትዮጵያ ውስጥ ያለ 11 ዩኒቨርሲቲ አሳየሁት። አርባ ምንጭ፣ ወላይታ፣ አዋሳ በዛ ደስ ያድርገን። ከዛ መቀሌ ገባን። ከመቀሌ ጎንደር፣ ባህር ዳር አሳየንና እዛው የተወለድኩበት ሜጫ አሳይቸው እንትና እሱ ለኔ በጣም ትልቅ ኤክስፐሪመንት ነው። አንድ ወር ነው ይዞር ነው። ሁለት የመኪና አደጋ ደርሶብናል። ሁለቴ አይሽ አትሙት የተባለ ነፍስ አሁን አንገናኙ ነበር ካንቺ ጋር አልቆና አፋጀሽኝ ከጋሽ አባተ በቃ እሱ ክላስ ነው። አፋጀሽኝ ክላስ ነው። አስታውሳለሁ እኔ የዮፍታሔን ሳነበው መጀመሪያ ጋሽ ሰራዋለሁ ሲል አሁን ምኑ ይሰራል
አይሽ ልምድ ጋሽ ይሄ እኮ ብላም ሲረምኑ ይሰራል ብዬ አክተር አልሆንም ብዬ ጠፋውበት። ከዛ ከሁለት ሳምንት ከ3 ሳምንት በኋላ ሲያዘጋጅ አየዋለሁ ሌላ ፋጅሽን ተፈጥሯል። ከዛ ወዳጅ የሚባል ገጸ ባህሪ ተሰጠኝ። ወዳጅን ተጫወትኩት እና አሪፍ ነበር እሱ በጣም አሪፍ ነው። ከዛ በኋላ ኦቴሎ ላይ ቃሴውን ተጫወትኩ። ከዛ አሜሪካ ደግሞ ለትምህርት በሄድኩበት ጊዜ አንድ የውጭ ሀገር በነጮች የተጻፈ አንድ ዲስፕሌስድ ነው ምናምን የሚል ለጊዜው ካረሳው ትርሱን እሱ ጋርም ተጫወትኩ። እንደ አንድ ኢሚግራንት ሆኜ ያሲን የሚባል ካራክተር ተሰጠኝ ማለት ነው። ብቻ እዛ ላይ ነው ያለሁት። ባይዘው እኔ ዩኒቨርሲቲም ስገባ መምህር ለመሆን አይደለም አክተር ለመሆን ነበር። እኔማ ልብ እኮ ኦስካር ላይ ነበር ልቤ። አሁንም አረፈደም። አሁንም አረጀው በቃ። እንደውም አንዴ ምን ሰማሁኝ ተስፍሽ ፈረንሳይ ሀገር ሄዶ በፈረንሳይኛ ቲያትር ሰርቷል። በፈረንሳይኛ ቲያትር ሰርታል? በፈረንሳይኛ ሳይሆን ምን ሆነ መሰለሽ ለአባቴ ሲያልፍ ሜጫ በጣም ብዙ ሰው ለቅሶ ላይ ተገኘና ገርሞኛል። ከዛ ማዘር እናቴን ምንድነው ምናምን ስላት አይ የሰንበቴ ማህበር አለን እና ማንም ሲሞት 500 ሰው ይገኛል አባል ሲሆኑ። ሁሌ ስትራት አለው ሶሳይቲ ሀብታም ድሃ ምናምን። እነዚህ ማህበራዊ ጉዳዮች ይህንን ስትራታ ያጠቡታል ወይ ዜሮ ያደርጉታል። ስለዚህ እኔ አባትም ሲሞት 500 በጣም ገረመኝና እንደ ድራፍት ነገር ዝም ብዬ ጻፍ አደረኩ ሲኖፕሲስ ነገር። ከዛ ፈረንሳይ ሀገር አንዱ ድር ሲመጣ በእንግሊዘኛ ተረጎምኩትና ላኩት። ወደዱት። ለምንድን ነው የወደዱት? ዓለም ላይ በጣም ብዙ ተወዳዳሪዎች አሉ። የወደዱት ቴክኒካሊ አሪፉኝ አይደለም ግን የእናቴን ታሪክ ስለጻፍኩት ነው። ብዙ ጊዜ የምንሸወደው ከሌለ መሆን ምናምን ከሰራ ነው አይሆንም፣ ምንም አይሆንም። ይሄ ግን ፒውርሊ የእናቴ ታሪክ ነው እና ኢንትረስት አደረጋቸው። ምክንያቱም የእሷ ታሪክ እዛ ሜጫ ያየው ታሪክ የትም ዓለም ላይ የለም። ኢንስፓየር ያደርጋል ሰው። እኔ በህይወቴ ውስጥ አልሰራውም ብዬ ማስበው ነገር ዝም ብዬ ከተማውን ነገር ከምሰራ ገጠር ያየሁትን ነገር ብሰራ እንዴት አይነት ኢንተርናሽናል ሰው እንደሞ ልነግርሽ አልችልም። ትልቁ እንደው ስንፍና የሱ ይመስለኛል። እኔ አዩት ምናምንና አንድ ፈረንሳይ በጣም ትልቅ ፈረንሳዊ ዳይሬክተር ያዘጋጀዋል። እኔ ኮ ዳይሬክተር ሆንኩ። ቲያትሩ በፈረንሳይኛና በእንግሊዘኛ ተጻፈ። ከሁሉም ዓለም 15 አክተሮች ነበሩ። ዲዛይነሮች አሉ ምናምን ልብስ ሰሩለት ምናምን። እኔ መቼም እንደ ሞኝ 2 ሳምንቱን ፈረንሳይ ሀገር በቃ ማለት እንደዚህ ነው ቲያትር ቢሰራው እያልኩ እንጂ አልተወንኩም። ግን የኔ ስራ ነው የኔ ድርሰት ነው። ኮዳይሬክተሩ ምን ነኝ። የሚያዝናና አንድ ታሪክ ልንገርሽ ብዙ ቁም ነገር ስላወራንበት። እሺ አሜሪካን ሀገር ዩኒቨርሲቲ ኦፍ ሚቺጋን ለሪሰርች ወደ 7-6 ወር ነበርኩና ሲያዩኝ የሆነ ከአንድ ፕሮዳክሽን ነበር ዲስፕሌስድ ሚል ፕሮዳክሽን አይ አክተር እናርገዋሉ። ከዛ አንድ ፕሮፌሰር ነበረች የኔ አማካሪ እንት ስትለኝ ልጆቹን እንድትገባ ይፈልጋሉ ስል በምንድን ነው አክት ማረገው? በምን በእንግሊዘኛ ነው በአክት የምታረገው ስል አሬ በእንግሊዘኛ አክት አላረገም። ሁለቴ ነው የምታስቢው። በአማርኛ አክቲንጉን ታስበው አሁን አምሮሽ እንደዚህ ነው ፕሮሰስ የሚያደርገው። እሱም ብሎ ማለት እኮ ዴንዘል ዋሽንግተንን በአማርኛ አክት አርገው ማለት ነው። አይሆንም ስላት ግድ የለህም በቃ ልጆቹ ፈልገውሃል። የሆነ ምን እንዳዩ አላውቅም የአረብ ነገር መስያቸዋለሁ መሰለኝና ምናምን ከዛ በቃ ፑሽ አረገች እስኪል ሞክረው ብዬ ገባው። ሙያ በጣም ሰነፍ ስለሆንኩ መጀመሪያ ሪሄርሳል ላይ መናበብ ላይ ምናምን ቺክኑ አለ ፒዛው አለ ምናምን ተማሪ ነኝ እኔ ምናምን ላጥያረኩ መተኛት ሆነ ተመቸኝ ነገር አለሙ። ከዛ የነሱ ሀገር የቲያትር ሪሄርሳልና የኛ ይለያያል። መጀመሪያም ነገርኩ እንዳሳችሁ ስናስተዋውቀው እኔ ከኢትዮጵያ ነው የመጣው። ኢትዮጵያ ማለት ያልተገዘሽ ጥቁር አፍሪካዊ ምናምን አለ አይደል በቃ ብቸኛ ነኝ ምናምን ነጮች ናቸው ምን ደስ አላቸው ምናምን 8 ሰዓት ልምምድ ተጀመረ። ኤቭሪ ዴይ 8 ሰዓት ይለማመዳሉ ቲያትር ልክ እንደ ፋብሪካ ሰራተኛ ማለት ነው። እኔ ደከመኝ ኤክስፒሪየንስም ስለሌለ እንዳልመለስ ጉራ ነፍቻለሁ። እኛ ማለት እኮ የአድዋን ምናምን ያረግን ምናምን እንዴት ልመለስ እሱ ጉራ እንዴት ይመልሰኝ? ብቻ እንደምንም ታግዬ ጨረስኩት። ግን ሲያልቅ ደስ አለኝ በጣም የውጭ ሀገር እና የገባኝ ነገር ትንሽ ነገር ነው ደግሞ የሚያስደስታቸው።
እኛ ሀገር ኦዲየንስ እኮ ማዝናናት እኮ በጣም ከባድ እኮ ነው። ምክንያቱም ስቶሪ ቴሊንጉ ምናምኑ ስለሆነ ያደገ ሊትሬቸር ውስጥ ያደገ ሶሳይቲ ስለሆነ ኢዚሊ ልታልፊው አችልም። ነጮቹ በቃ በትንሽ ነገር ይደሰታሉ ምናምን። እሱ ለእኔ ትልቅ ኤክስፒሪየንስ ነው። ለስራ እንግዲህ ወደ ተለያዩ ሀገሮች መሄድ አጋጣሚ ነበር አይደለ? ምን ማስረሳው ሌላ ገጠመኝ አለ? ማረሳው አሁን አንዴ መሞከር ደስ ይለኛል እና አሁን አሜሪካን ሀገር ለሆነ ጉዳይ እንትለና ጓደኞቼ መቼም አንዳንድ ክፉ ጓደኞች አይጠፉ ገፋፍተው የዚህ ስካይ ዳይቪንግ እንትን አረኝ። እሺ። እና በህይወቴ ማልደግመው ነገር ሰውን ግን አትሞክረው አልልም። ይሞክረው ሰው። እኔም አሁን መሞከር ፈልጋለሁ በጣም እንደ የጻፍኩት ሊስት ውስጥ አለ። እንደ ፍጥርጥርሽ የሚባለው በህይወቴ ማረሰው አጋጣሚ። ከዛ ማታ ነው እየተጫወትን እየጠጣን እየተዝናናን ነው። ተስፍሽ ስካይ ዳይቪንግ ልንሞክር ነው ሲሉ እኔ ሳልሞክርም ምናምን አልኳቸው። ትሞክራለህ? አዎ ምናምን ገፋ አድርገው አስገቡኝ። ጠዋት ተነሳን ሄድን። ሰላም ነበርኩ። እኔ ጨዋታ በጣም ነው ደስ የሚል፣ ከሰው ጋር መጫወት ኮሚኒኬት ማድረግ ሳወራ ምናምን የነበርኩት ልጅ ፓስፖርት አምጣለኝ። ፓስፖርቴን ሰጠሁት። 8 ፔጅ ሙሉ አለ እንትን ብሞት እኛ እንጠየቅም ሚላ እጄ እንደዚህ እግሬው እንደዚህ ማለት ጀመረ። ጠፋብኝ ቋንቋው። ልክ በእንትን በዚህ በሆነ ብቻ ስዋሂሊ ሁሉ የተጻፈ ነው የመሰለኝ እንግሊዝኛ ቋንቋ። አነበዋለሁ ምናምን እና 100% ብትሞት ብትከሰክስ አጥንት የሚለቅመው የለም አይነት ነገር ነው የሚጽፉት። ፈረንጅ እንደዚህ ክፉ ነው እንዴ? አጥንትም አይገኛል። እና ሰውሰለው በቃ መመለስ አይቻልም ወደኋላ። እኔ ፍርሃት እንደዚህ ፍርሃትን እንደ ጨለማ ድቅድቅ ጨለማ እንደዚህ አንኳኩቶሽ ታውቂያለሽ? ነፍሴን እንዲህ ነው እንዴ መወዳታል? በስማ ለነፍስ እንደዚህ ነው እንዴ? እግዚአብሔር አያምጣው። ብቻ እንደዚህ ታሰርኩ ምናምን ገባው ሰውየው ጋር አላወራም። ሰውየው ሊያጫውተኝ ይሞክራል። በፍጹም ከዛ ነጮች ደግሞ ብዙዎቹ አብረውን ከአውሮፕላን ውስጥ የነበሩት ነጮች ናቸው። አውሮፕላኑ ተነሳ። እነሱ የሆነ ኑና ሻይን ጠጣ ተበብለው መሄዱ ነው እንጂ ስካይ ዳይቭ የሚያደርጉ አይመስሉም። ይጫወታሉ፣ ይዝናናሉ። ይሄ ስካይ ዳይቭ እና ለእነሱና ለእኔ ይለያያል እንደ አብረን የሚዘለው ነገር። ከዛ እየገፋኝ 6ኛ ቦታ ነበርኩ የመሰለኝ። ከአውሮፕላን ላይ ስትወድቂ እንደዚህ ሰፈፍ እያልሽ መሬት የምትነኪ ነው የመሰለኝ። እንግዲህ የፊዚክስ ተማሪ አይደለሁም፣ ፍሪ ፎል የሚባለውን ነገር አላውቅም። አንዱ ብቻ እንደ ብርጭቆ ጧ ብሎ ሲወድቅ አየሁት። በቃ አውሮፕላኑ ተከፈተ፣ ገፋ አረግ ብቻ ብሎ የሚለው አይኔን ጨፈንኩ። ይገፋኛል፣ ወደ በሩ ይገፋኛል። አላውቀውም ምን አይነት ስሜት እንደነበረኝ አላውቀውም። በደመነፍስ መስኮቱ እንደዚህ ያስኩት፣ ጭንቀቱን አሰብኩት። አዎ እንደዚህ ያስኩት። ይላል ይታገላል። ከዛ እምቢ ስለው ማስታውሰው ልክ እንደ እንትን አንተ ወደዛ ልቀቀው ድምፅ አላወጣም እንጂ እንደዚህ አይነት ስሜት ያለው እግዚአብሔር ከዛ በኋላ ያጠፋሁትን እንትን አድርገኝ። ብዙ ኮተቴ ብዙ አዎ ንስሐ እንደዚህ ነው። አቤት የሰው ልጅ ቆሞ ሲሄድ ለካ ሰው ነው የሚመስለው። የሰው ልጅ ቅዱስ ያደርግ። ወንድ ልጅ ተፈተናል እንዴ? ተፈተነ ነው እንዴ? ተፈተነ ይገልጸዋል። ከዛ በቃ ስወድቅ አላቅም፣ በቃ ነጭ ሆነብህ። አላቅም አይኔን እንትን አደረኩ፣ ጆሮዬ እንዳይሰማ እንትን አደረኩት። ደካ ይዘጋል እኮ ብዙ ነገር። ከዛ ብቻ የሆነ ሰዓት እንደዚህ አይኔን ትንሽ ገለጥ ሳደርግ ደካ እንደዚህ ተገልብጠን ሰማዩን ነው ማየው። ምድርም አይደለም በቃ ሄድኳል ወደ ላይ። ይኸው አሁን ሳወራሽ እዛ ላይ ያለው ስሜት ነው ማወራሽ። ባይዘው እንትን ኤክስፒሪየንስ እንዳለው ሰው ልክ እንደ አዲስ እንደሚሞክር ሰው ነው ማወራሽ። እጄ እንትን እያደረገ ነው ባይዘው። እኔ ራሴ እኮ አላበይ። ከዛ አንቺ ማሞክሪ ግድ የለም አይሞክራለሁ። ከዛ ተነጋግረናል። የሆነ ሰዓት ላይ ተከፍሎታል። ደግሞ ካሜራ ደግሞ ጉራው ደግሞ በኋላ ላይ ይመጣው ጉራው። ከዛ ብቻ እንደዚህ አልኩ። እጄን ዘርጋ ይለኛል። እንደዚህ ብቻ ትንሽ ሳይሆን ሰው እንዴት አለ ባዶ ምንም ነገር ማይዘ አይኔን ጨፍ እናረጋ ይነግረኛል። አጨፍን ይለኛል ምናምን።
በህይወት የማይረሳ አጋጣሚ እንኳን የሞከርኩት ግን አልደግመውም። አውሮፕላኑ ቢሰጡኝ አልደግመውም። የበረርኩበትን አውሮፕላን እንደገና ቢሰጡኝ ማለት ነው። አንቺ ግን ሞክሪው፣ በጣም ጥሩ ኤክስፒሪየንስ ነው። እኔ ሞክረዋለሁ። እንግዲህ በቲቪ ተከታታይ ድራማ ላይ ምልሰትና በመሃል አይደል በተከታታይ የሰራሃቸው ድራማዎች ናቸው። እዛ ላይ ደግሞ አየንህና ከዛ ደግሞ ጠፋልክብን። አይ መጥፋት ሳይሆን እንትን አለ እንጂ ሁለቱም አለ። ለምሳሌ ምልሰት ቆይቷል። ከዚህ ከማንነት ጋር እንትን ያለ ነውና ተስፋዬ ማሞ ፕሮዳክሽን በጣም ማከብረው የማስታወቂያ ባለሙያ ጋዜጠኛ ፕሮዲዩሰር ነው። ሚስቱ ነች፣ የውብ ነበረች ያዘጋጀችው። ምልሰት ይባል ነበር። እሱ በጣም አሪፍ ነው። ምናልባት በተከታታይ ድራማ እሱ የመጀመሪያ ነው ምልሰት። እና የዚህ የማንነት ጉዳይ ጋር የተያያዘ ርዕሰ ጉዳይ ይዞ ስለመጣ ጭብጥ ይዞ ስለመጣ አሜሪካን ሀገር በሄድኩ ጊዜ በጣም ፖፒላር ነበር። እና እኔ ከዛ በፊት ሰው አያቀኝም። ኦፍኮርስ አሁንም ያቀኛል ብዬ አላስብም። ቤተክርስቲያን ሲሄድ ምናምን ስና እንዴ አንተ እንደዚህ ነው ምልሰት እንዴ እኔ ነው ወይስ? እና አሜሪካን ሀገር በጣም ፖፒላር ነበር ጉዳዩ ከዛ ጋር ስለሚያዝ አንድ ቤተሰቧን ማታቅ ግን በእንትን አሜሪካን ሀገር የሄደች ከዛ አድጋ እኔ ማን ነኝ የሚል ጥያቄ ያነሳች ስለሆነች ብዙውን የዲያስፖራ ነገሩ ስለነካው በጣም ፖፒላር ነበር። ሁለተኛ የቲቪ ላይ የነበረው በመሃል ብዙ ስራዎችን እኔ ሁሌ ስሰራ ያስጠሉኛል እውነት ለመናገር። በኋላ ካየኋቸው በኋላ አሁን እንደዚህ መስራት ነበረብኝ ነው የምለው እንጂ ሁሌ እንትና ያረጋግጥ ሁላችንም የሰራነውን ስራ የማለት ነገር አለና ግን በጣም በህይወቴ እንትን ማረጋቸው ትልቅ ቦታ የምሰጣቸው ከሰራኋቸው ለምሳሌ አሁን ቅድም ቲያትር ላይ ያላነሳ ነው የዶክተር የደራሲ እንዳለጌታ ከበደ ድርሰት አለ የካሳ ፈረሶች ሚል እሱ አሜዚንግ ነው። በጣም አሪፍ ነው። ባይዘው ኤክስፐሪመንታል ነው። ከዛ በኋላ ደግሞ አድዋስ ሚል አንድ ቲያትር ሰርተን ነበር። ከዛ በኋላ እንዳልኩሽ በመሃል በጣም ኤክስፐሪመንታል ነው። ለምሳሌ በህይወትና በድራማ መካከል ያለው ቦታ ለምሳሌ ስማችን አልተቀየረም። ፀሐይ ያለ ድምፃዊ ነው። ሀረጋዊና አለች ተዋናይት ነች። ተስፋ ያለ ዩኒቨርሲቲ መምህር ነው። ሶ ሜጀር አይደንቲቲያችን ሳይነካ ግን ስቶሪ ይጻፍልን ነበር። እና አንዳንድ የሚጽፈው ስቶሪ ባይዘው አንዳንድ ቁጭ እንልና ቲያትሩ ከወሰደው ጊዜ ይልቅ ምንወያይበት ጊዜ ይበልጣል። ለምሳሌ ሲጽፈው ከኔ አይደንቲቲ ጋር ሳይገናኝ ሲቀር ነው ለምን ትጽፈዋለህ እለዋለሁ። ድራማ ነው እንዳትዪው ሰውየው አለ ተስፋ የሚባለው የዩኒቨርሲቲ መምህር አለ። ስለዚህ የራሴን ካራክተር ድራማ ውስጥ ማስገባት ምናምን በጣም አሪፍ ነው ባይዘው ወይስ። ስለዚህ በዚህ ረገድ ደራሲው እና የሐሳቡ ባለቤት ዶክተር በድሉ አቅጅራ በጣም መመስገን አለበት ባይዘው። ኪነ ጥበብ ሲሰራ ለኔ እኮ ነው የምሰራው። ኦዲየንሱን ለማስደሰት ለማዝናናት ምን አገባኝ እኔ ለማስተማር ምን በወጣኝ እኔ እደሰትበታለሁ ወይ ነው ጉዳዩ። አንተ ከተደሰትክ እኔ እደሰታለሁ። ምክንያቱም ይጋባል። አንደኛ ጥሩ ነገር ይጋባል። ሁለተኛ እኔ እኮ የህብረተሰቡ ውጤት ነኝ። ብቻዬን አላደኩ ብቻዬን አልኖር ምናምን። ግን የመጀመሪያ ትኩረቴ ኦዲየንስ አይደለም። ሁለተኛ ምናምን ነው የኔ ጉዳይ እኔ ወድጄዋለሁ ወይ። እንትዛ ላይ ፌስቡክ ላይ አንድ የሚመላለስ ቪዲዮ አለ የኪነ ጥበብ ምሽቱ ላይ አንድ ዘፈን እየዘፈንክ በቃ ከኦዲየንሱ በላይ ኦዲየንሱም በርግጥ ደስ ብሎታል፣ ግን ከኦዲየንሱ እኩል በቃ እየደነስክ ምናምን በቃ ረስተህ ራስህ በቃ ኢንጆይ እያደረክ ነበር። አሁን ሮብ ሰው ይመስለዋል ያን ዝግጅት ማዘጋጅ ለሰው ይመስለዋል ምናምን። ለራሴ እኮ ነው እኔም አልኩኝ ለራሱ በቃ ነገር ደስ ሮብ በቃ ለኔ ዓለም ነው ባይዘው። ዓለም የሚሰጠኝ ኢነርጂ የሚሰጠኝ ፓሽን ከዛ ደስ ብሎኝ ያ አይተሽዋል አንድ እንትን ላይ ማን እንዳለሰው አላውቅም፣ ግን በቃ ደስ ሙዚቃው ከልጆቹ በላይ ነው ኢንጆይ ማድረግ። ምሰራውም ለዚህ ነው ባይዘው። ደግሞ እኔ ሙዚቃ በጣም ነው የምወደው። ሙዚቃ ትወዳለህ? ኧረ በስመ አብ የማንን ሙዚቃ ነው የምትሰማው? ማአት ሙዚቃ ነው የምሰማው እኔ ባይዘው። እና አሁን መክፈት ብንችል ራሱን ከፍት ነበር አላችሁ። ተስፍሽ ሁላችንም በርግጥ አገራችንን እንወዳለን። አንተ ደግሞ ስለ አገር አንዳንድ የምትገልጽበት መልኩ በቃ ከውስጥ በደንብ በቃ የሚንቦገቦግ ስሜት አለው። በጣም እኔ አገሬን በጣም ነው አይባልም፣ ግን ሁሉ ሰው አገሩን ስለሚወድ ግን ለኔ እንደ ኢትዮጵያ አገርም የለም ባይዘው። ዓለም ላይ ባየኋቸው እንትኖች ማለት በኔ እድሜ ትንሽ ሀገሮች አይቻለሁ ውጪ፣ ግን እንደ ኢትዮጵያ ሀገር የለም። ኢትዮጵያ በጣም ትልቅ ሀገር ናት ባይዘው። ደግሞ የምሬን ነው የምወዳት እና አንዳንዴ ምን ያህል ድረስ እንደው ታውቂያለሽ እኔ ካላሰብኩ ምትኖር ሁሉ አይመስለኝም ሀገር።
በጣም ድቅ አባባል። ያን ያህል ነው መወዳት። እንግዲህ አሁን ረዳት ፕሮፌሰር ነህ። መቼ ነው ወደ የሚቀጥለው ደረጃ? ዩኒቨርሲቲ ትልቁ ነገሩ ትምህርት አያልቅም። ለምሳሌ አሁን ፒኤችዲን ፎክሎር ላይ እየሰራው ነው። ከእግዚአብሔር ጋር የሚቀጥለው ዓመት ጨርሳለሁ ብዬ አስባለሁ። ከዛ ስጨርሽ ደግሞ ብለሽ ደግሞ ነቃ ስትይ ደግሞ ሌላ ትምህርት አለ እና ትምህርት ይቀጥላል እስክንሞት ድረስ ይቀጥላል። ተማሪዎቹ በጣም ነው የሚወዱህ። በቃ ይሄ ተወዳጅ አስተማሪ፣ ተወዳጅ መምህር ነህ። እኔ እንጃ እንግዲህ እነሱ እንትን የሚያደርጉት ግን ምን መሰለሽ፣ እኔ ራሴን እንደ ጎበዝ መምህር ነው የማየው። እንትን አይደለም፣ ጉራ አይደለም፣ ወይ ደግሞ በዓለም ላይ ትልቅ ነገር ፈጥሬ አይደለም። ግን ማቃትን ነገር በደንብ ተዘጋጅቼባት ነው የምገባት። ማላቀውን ነገር ያልተዘጋጀሁበትን ነገር ይዤ ወደ ተማሪዎች አልሄድም። ደግሞ ክላስም ስገባ እንደ ክላስ አይደል፣ ለኔ እንደ መድረክ ነው የማየው። አይዘው ማለት እሱን ነገር ሊወዱት ይችላሉ። ተስፍሽ እንግዲህ በጣም አድርጌ ነው የማመሰግነው። እኔ ካንተ በኩል ደግሞ ቀረ የምትለው ነገር ካለ እድሉ ልስጥ። ስለጋበዝሽኝ አመሰግንሻለሁ። በጣም ኢቢኤስን አመሰግነዋለሁ። በህይወቴ ውስጥ ያሉትን የሚያግዙኝን በህይወቴ ውስጥ ትልቅ ቦታ ያላችሁ በሙሉ አመሰግናቸዋለሁ። ከረዳት ፕሮፌሰር ተስፋዬ እሸቱ ጋር የነበረኝ ደስ የሚል ጊዜ ይሄን ይመስል ነበረ። ቀሪ የኢቢኤስ ፕሮግራሞቻችን ይቀጥላሉ። መልካም ሳምንት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።